የሃይማኖት ተቋማትን ጨምሮ ሌሎች በርካታ ተቋማት ለማዘጋጃ ቤት አገልግሎት መዋጮ እንዲከፍሉ ሊገደዱ መሆኑ ተሰማ። ሙሉ መረጃውን በዝርዝር እናጋራችኋለን። የብር ዋጋ ከዶላር ጋር ያለው የምንዛሬ መጠን በከፍተኛ ሁኔታ መቀነሱ ተነገረም። በተጨማሪም በጥቁር ገበያውና በመደበኛው ገበያው መካከል ያለው የዶላር ምንዛሬ ልዩነትን በተመለከተም አዲስ ጥናት ወጥቷል። በዝርዝር ይዘነዋል። በደላሎች አማካኝነት ሕፃናትን ጨምሮ በህገወጥ መንገድ ከሀገር ሊወጡ የሞከሩ ከ700 በላይ ወጣቶች መያዛቸውን ፖሊስ አስታውቋል። ሙሉ መረጃውን በዝርዝር ይዘነዋል። በስህተት በባንክ የሂሳብ ቁጥር የገባን ገንዘብ አለመመለስ በህግ እንደሚያስጠይቅ ተገለጸ። ገበያ ሚዲያም በጉዳዩ ላይ ባለሙያ አነጋግሮ ያዘጋጀውን ዝርዝር መረጃ የምናጋራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 11 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከታክስ ነፃ የሆኑ ተቋማት ለማዘጋጃ ቤት አገልግሎት መዋጮ እንዲከፍሉ ሊገደዱ መሆኑ ተገልጿል። የክልል መንግስታት ተግባራዊ እንዲያደርጉት የተዘጋጀው አዲሱ የንብረት ታክስ አዋጅ በህግ ከታክስ ነፃ የተደረጉ ንብረቶችና ተቋማት ለማዘጋጃ ቤት አገልግሎቶች ማካካሻ የሚሆን በታክስ ምትክ የሚደረግ መዋጮ እንዲከፍሉ የሚያስገድድ ድንጋጌ ይፋ ሆኗል። ይህ ውሳኔም በከተሞች ውስጥ የሚከናወኑ የልማት ስራዎች ፍትሃዊ በሆነ መንገድ በሁሉም ተጠቃሚዎች እንዲደገፉ ለማድረግ ያለመ ነው የተባለ ሲሆን በዚህ አዋጅ የተወሰኑ የህብረተሰብ ክፍሎችና ተቋማት ከቀጥተኛ የንብረት ታክስ ነፃ እንዲሆኑም ተደንግጓል። ሆኖም እነዚህ ተቋማት የሚገኙባቸው አካባቢዎች በከተማ አስተዳደሩ የሚከናወኑ እንደ መንገድ ጥገና፣ የፍሳሽ ማስወገጃ፣ የጎዳና መብራት፣ የጽዳትና የደህንነት አገልግሎቶች ተጠቃሚ በመሆናቸው ለእነዚህ አገልግሎቶች ማካካሻ የሚሆን መዋጮ እንዲከፍሉ መደንገጉን ካፒታል ጋዜጣ የገንዘብ ሚኒስቴርን ማብራሪያ ጠቅሶ ዘግቧል። በዚህም እንደ ሚኒስትሩ ማብራሪያ ከሆነ የሃይማኖት ተቋማት ለአምልኮና ለመካነ መቃብር የሚጠቀሙባቸው ንብረቶች፣ ለህብረተሰቡ ነፃ ማህበራዊ አገልግሎት የሚሰጡ የበጎ አድራጎት ድርጅቶች እንዲሁም የመንግስት ቢሮዎችና ዲፕሎማቲክ ተቋማት የሚጠቀሙባቸው ንብረቶች ከታክስ ነፃ ቢሆኑም እንደየአካባቢው ነባራዊ ሁኔታ ግን በታክስ ምትክ የሚደረግ መዋጮ ሊጠየቁ እንደሚችሉ ተገልጿል። በሌላ በኩል አዋጁ ዝቅተኛ ገቢ ያላቸውን ዜጎች ከታክስ ጫና ለመታደግ ግልጽ የሆኑ መስፈርቶችን ያስቀመጠ ሲሆን ዓመታዊ ገቢያቸው ከሀገራዊ አማካኝ የነፍስ ወከፍ ገቢ 50 በመቶ የማይበልጥ እንዲሁም በማህበራዊ ጉዳይ መምሪያ የተረጋገጠላቸው ዝቅተኛ ገቢ ያላቸው ቤተሰቦች ከታክስ ነፃ ይሆናሉ ተብሏል። በተጨማሪም ዋጋቸው በከተማ አስተዳደሮች ከ1 ሚሊዮን ብር በማዘጋጃ ቤት ከተሞች ደግሞ ከ250 ሺህ ብር እንዲሁም በታዳጊ ከተሞች ከ100 ሺህ ብር ያነሰ የመኖሪያ ቤቶችና የቦታ ማሻሻያዎች ከንብረት ነፃ ታክስ ተደርገዋል። የብር ዋጋ ከዶላር ጋር ያለው የምንዛሬ መጠን በ8.1 በመቶ ቀነሰ። የኢትዮጵያ ኢኮኖሚክ አሶሲዬሽን በ2018 በጀት ዓመት የመጀመሪያው ሩብ ዓመት ውስጥ ይፋ ባደረገው ጥናት በጥቁር ገበያውና በመደበኛው ገበያ መካከል ያለው የዶላር ምንዛሬ ልዩነት ከ18.4 በመቶ ወደ 13.7 በመቶ መውረዱን አስታውቋል። በዚህም ልዩነቱን ወደ 4.7 በመቶ ዝቅ ያደረገው ሲሆን የብር ዋጋ ደግሞ
ደግሞ ከዶላር ጋር ያለው የምንዛሬ መጠን በ8.1 በመቶ መቀነሱ ተገልጿል። ከማክሮ ኢኮኖሚው ማሻሻያ በኋላ የውጭ ምንዛሬ ሁኔታው ምን ላይ እንደሚገኝና የብርና የዶላር ምንዛሬ በገበያ ላይ ስላለው ሁኔታ ጥናት መደረጉን የገለጹት በኢትዮጵያ ኢኮኖሚክ አሶሲዬሽን ከፍተኛ ተመራማሪው ዶክተር ናስር የኑስ ቀደም ሲል ከነበረው አንጻር የዶላር ምንዛሬ በመደበኛና በጥቁር ገበያው መካከል ያለው ልዩነት በአንጻራዊነት መጥበብ መቻሉን አንስተዋል። በዚህም ከተያዘው ሩብ ዓመት በፊት በመደበኛውና በጥቁር ገበያው መካከል ያለው የዶላር ምንዛሬ 18.4 በመቶ ልዩነት የነበረው ሲሆን በዚህ ሩብ ዓመት ግን ወደ 13.7 በመቶ መውረዱን ተናግረዋል። በሌላ በኩል የብር ዋጋን በሚመለከት ግን አሁንም ድረስ የዶላርና የብር ምንዛሬ የተረጋጋ ሁኔታ ላይ አለመሆኑን ያነሱት ተመራማሪው 2018 ዓ.ም በጀት ዓመት ሩብ ዓመት ውስጥ ብር ከዶላር ጋር ያለው የምንዛሬ መጠን በ8.1 በመቶ መቀነሱን ገልጸዋል። በመሆኑም ኢትዮጵያ በርካታ ምርቶችን ከውጭ የምታስገባ ከመሆኑ አንጻር የብር ዋጋ በቀነሰ ቁጥር ምርቶች እየተወደዱ እንደሚመጡ የተገለጸ ሲሆን የዋጋ መረጋጋት ከሌለ ደግሞ ሰዎች በብር እርግጠኛ ስለማይሆኑ ያላቸውን ሀብት በዶላር ለመያዝና ወደ ሌላ ሀገር ለማሸሸት በሚሞክሩበት ወቅት ምጣኔ ሀብቱን ያዛባል መባሉን ከኢትዮጵያ ኢኮኖሚክ አሶሲዬሽን የተገኘው መረጃ ያመላክታል። ቀጥለናል። ውድ ተከታታዮቻችን በስፋት ወደ ያዝነው መረጃችን ስንሸጋገር በስህተት በባንክ ሂሳብ ቁጥር የገባን ገንዘብ አለመመለስ በሕግ እንደሚያስጠይቅ ተገልጿል። ጉዳዩን በተመለከተ ሚሊዮን ሙሴ ባለሙያ አነጋግሮ ያዘጋጀውን መረጃ እንደሚከተለው ያቀርበዋል። በስህተት በባንክ ሂሳብ ቁጥር የገባን ገንዘብ አለመመለስ በሕግ እንደሚያስጠይቅ ተገለጸ። በተለያየ አጋጣሚ በስህተት ወደ አንድ ግለሰብ ሂሳብ ቁጥር የገባን ገንዘብ በበጎ ፍቃድ የመመለስ ተግባር በሀገራችን ኢትዮጵያ በአብዛኛው ለህሊና ተብሎ የሚደረግ ቢሆንም በስህተት የገባን ገንዘብ በአግባቡና በወቅቱ አለመመለስ ግን የህግ ተጠያቂነት እንደሚያስከትል ገበያ ሚዲያ ያነጋገራቸው የህግ ባለሙያዎች ተናግረዋል። የፋይናንስ ስርዓቱ ጥብቅ ቁጥጥር የሚደረግበት በመሆኑ ገንዘቡ በስህተት የተላከለት ሰው በመጀመሪያ ገንዘቡ የኔ አይደለም በማለት በአካባቢው ባለ የባንክ ቅርንጫፍ ማሳወቅ አለበት የሚሉት ጠበቃና የህግ አማካሪው አቶ ጥጋቡ ደሳለኝ ይህን ማድረግ ካልቻለ ደግሞ ገንዘቡ ገቢ መደረጉን በሚያሳየው ደረሰኝ ላይ ወይንም በሞባይል ባንኪንግ በመጠቀም የላኪውን ዝርዝር መረጃ በመመልከት ደውሎ ገንዘቡን የመመለስ ግዴታ እንዳለበት ከገበያ ሚዲያ ጋር በነበራቸው ቆይታ ተናግረዋል። በእኔ አካውንት የኔ ያህል ገንዘብ ገቢ ተደርጓል፣ ማን የላከው፣ በሞባይል ባንኪንግ ምናምን እንደዚህ በኢንተርኔት ባንኪንግ ከሆነ ማን እንደላከለትም ስለሚታወቅ በስልክ ቁጥሩ ደውሎ ገንዘቡን የመመለስ ግዴታ አለበት። ምክንያቱም የራስ ያልሆነ ገንዘብ ተጠያቂነት አለው። የወንጀል ፍሬ ነው፣ ሰርቶ ያላገኘው ስለሆነ የወንጀል ፍሬ ነው። ተሳስቶም ቢሆን በስህተት ያ ገንዘብ ገቢ ሆኗል፣ ስለዚህ ተመላሽ ሊደረግ ይገባል ብሎ በአቅራቢያው ባለ ባንክ ማሳወቅና ከአካውንቱ ላይ ተቀናሽ ተደርጎ ወደ ገንዘቡ ባለቤት ወይም ወደ አስተላላፊው ሊመለስ ይገባል ነው። በስህተት ገንዘብ ገቢ የተደረገለት ሰው የራሱ ያልሆነን ገንዘብ ይዞ መገኘት የወንጀል ፍሬ ነው የሚሉት አቶ ጥጋቡ በዚህም ተጠያቂነት ስለሚያመጣ መመለስ አለበት ያሉ ሲሆን ግለሰቡ ለመመለስ ፍቃደኛ ካልሆነ ደግሞ ግለሰቡ በደንበኝነት የተመዘገበበት ባንክ ገንዘቡን የማስመለስ ግዴታ ያለበት ሲሆን ባንኩ ይህንን ማድረግ ካልቻለ ግን እንደ ሁኔታው በባንኩ ላይም ክስ ሊቀርብ የሚችልበት እድል እንዳለ ይገልጻሉ። ገቢ በስህተት የተደረገለት ግለሰብ የራስ ያልሆነ ገንዘብ ይዞ መገኘት ማለት ይሄ የወንጀል ፍሬ ነው። ስለዚህ ተጠያቂነት ስለሚያመጣበት መመለስ አለበት። ግለሰቡ የማይመልስ ከሆነ ደንበኛው የአባል የሆነበት ወይም ደንበኛው የተመዘገበበት ባንክ ገንዘቡን ሊያስመልስ ማመልከት አለበት። ስለዚህ ገንዘቡ በስህተት ወደ ገባው ግለሰብ አካውንት ገንዘቡን ተቀናሽ አድርጎ ወደ ደንበኛው ወደ አስተላላፊው አካውንት ገንዘቡን መመለስ አለበት። የባንኮች ቀጥተኛ ኃላፊነትና ተልእኮ ነው። ባበርና ኃላፊነቱን የማይወጣ ከሆነ ግለሰቡን በስህተት ገቢ የተደረገለትን ገንዘብ የማይመልስ ከሆነ ድርጊቱ ወደ ተፈጸመበት የአካባቢ ፖሊስ ጣቢያ ጉዳዩን በማመልከት አቶ ከሌ በስህተት ብሬን ያህል ገቢ ተደርጎለት ቢጠየቅም ለመመለስ ፈቃደኛ አልሆነም፣ ባንኩም ጭምር በሁለተኛ ተከሳሽነት በስህተት ትራንስፈር የተደረገን ገንዘብ የደንበኞችን መብትና ጥቅም ማስከበር ማስቀደም ሲገባው ጭራሽ ተባባሪ
ተባባሪ ሆኗል በሚል በሁለተኛ ደረጃ ደግሞ ባንኩን በመክሰስ ገንዘቡ እንዲመለስለት ሊደረግ ይችላል። ነገር ግን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የህግ ትርጉም ባንኮች ተገቢውን ጥንቃቄ ያደረጉ ከሆነ ተጠያቂ አይሆኑም የሚል ሲሆን በቸልተኝነት ወይንም ተገቢውን የባንክ አሰራር ስርዓት ሳይከተሉ እንዲሁም ጥንቃቄ ሳያደርጉ የደንበኞቻቸውን ገንዘብ በውል ስምምነታቸው መሰረት ኃላፊነታቸውን በአግባቡ ካልተወጡ ለጠፋው ገንዘብ ተጠያቂ መሆናቸውን ይገልጻል። በአጠቃላይ ምንጩ ያልታወቀ በራስ ጥረት፣ በራስ አቅም፣ በራስ ላብና ክህሎት ያልተገኘ ገንዘብ ይዞ መገኘት ወንጀል ነው ያሉት ባለሙያው ገንዘቡ ለሌላ ላልተገባ ዓላማ ሊውል የሚችል ስለሆነ ገንዘቡን አለመመለስ የህግ ተጠያቂነት እንደሚያስከትል ገልጸዋል። አክለውም በቅድሚያ ባንኩ አስተዳደራዊ በሆነ መንገድ በስህተት ገንዘቡ ወደ ሂሳብ ቁጥሩ የገባለት ሰው የገንዘብ መጠኑና ዝርዝር መረጃዎችን በመግለጽ ገንዘቡን በፈቃደኝነት እንዲመልስ መጠየቅ ይገባዋል ያሉ ሲሆን ደንበኛው በፈቃደኝነት ለመመለስ ካልቻለ ግን ባንኩ አስተዳደራዊ አሰራሮችን በመከተል ገንዘቡን ማስመለስ ይገባዋል ያሉ ሲሆን ነገር ግን ባንኩ መጀመሪያ ገንዘቡ በስህተት የተላከ መሆኑ ማረጋገጥ እንደሚገባው ተናግረዋል። ባንኩ አስተዳደራዊ በሆነ መንገድ አቶ ከሌ የተባለ የባንካችን ደንበኛ ብር የኔ ያህል በቀን እንደዚህ ወደ አንተ በስህተት ገቢ አድርጓል፣ ስለዚህ በፈቃደኝነት መልስ ሊለው ይገባል። በፈቃደኝነት የማይመልስ ከሆነ ደግሞ በውስጥ አሰራር ወይም አስተዳደራዊ በሆነ መንገድ ባንኩ በስህተት ትራንስፈር መደረጉን ካረጋገጠና ትራንዛክሽን ከሌለ፣ ብድር ከሌለ፣ ምክንያቱም ሁሉም ነገር በእምነት አይሰራም። ባንኩም የራሱን ክትትልና የቁጥጥር የማረጋገጥ ስራ ሰርቷል እና በትክክልም በስህተት ምንም አይነት በመካከላቸው በላኪና በተቀባዩ ግለሰቦች መካከል ትራንዛክሽን እንደሌለ ካረጋገጠ ካወቀ ከኔ አካውንት ላይ ገንዘቡን ተቀናሽ አድርጎ መመለስ አለበት። ይሄ የባንኮች ስልጣን ኃላፊነትና ቀጥተኛ ተልእኮ ነው። ስለዚህ አስተዳደራዊ በሆነ መንገድም ባንኮች ይህንኑ የማድረግ መብት አላቸው። ብዙ ጊዜ ግን ሲጠየቁ የደንበኞችን አካውንት አንነካም፣ ሳንታዘዝ ሳንጠየቅ ይላሉ። በስህተት በወንጀል ገንዘቡ የሚወጣ ቢሆን እኮ የመጠበቅም እኮ ኃላፊነት አለበት። አዎ ደንበኞች የግብይት መፈጸሚያ ወይም የማስተላለፊያ ስርዓቶችን የወጪ፣ የገቢ፣ የትራንስፈር ፎርም ሞልተን ወይም አመልክተን ነው በዛ አግባብ የፋይናንስ አገልግሎት የምናገኘው። ለምሳሌ በተሳሳተ መታወቂያ፣ በተሳሳተ ቼክ፣ በተለያየ የግብይት መፈጸሚያ መንገዶች ማዘዣ ፎርሞች ተሞልቶ የአንድ ደንበኛቸው ግለሰብ ወጪ እንዳይሆን የመጠበቅና የመከላከል ኃላፊነት አለባቸው። በተመሳሳይ ሁኔታ በስህተት ትራንስፈር ስለተደረገ እኔ አያገባኝም በእናንተ መካከል የተደረገ ነው ሊል አይችልም እና ባንኮች ከፍተኛ ኃላፊነት አለባቸው። አይደለም በስህተት ወደ ሂሳብ ቁጥር የገባና በአግባቡ መረጃና ማስረጃ ሊቀርብበት የሚችል ነገር ይቅርና በመንገድ ላይ ወድቆ የተገኘ ንብረት ወይንም ገንዘብም ወደሚመለከተው የፖሊስ አካል ማስረከብ ይገባል ያሉት ባለሙያው በዚህም ሰዎች የቆየውን የኢትዮጵያውያን የሞራል ልዕልናና መልካም ስነ ምግባር ከማስጠበቅ በተጨማሪ ጉዳዩ በህግ የሚያስጠይቅ መሆኑን መገንዘብ ይገባል ሲሉም ጨምረው ለገበያ ሚዲያ ተናግረዋል። በኤክስፖርት የጥራት ደረጃ የተዘጋጁ ምርቶችን ለሀገር ውስጥ ሸማቾች ለማቅረብ የሚያስችል ስምምነት ተፈረመ። ኢትዮ ቴሌኮም እና የኢንዱስትሪ ፓርኮች ልማት ኮርፖሬሽን በኤክስፖርት የጥራት ደረጃ የተዘጋጁ ምርቶችን በዘመን ገበያ በኩል ለሀገር ውስጥ ሸማቾች ለማቅረብ የሚያስችል ስምምነት ተፈራርመዋል። ተቋማቱ በኢንዱስትሪ ፓርኮች ውስጥ የሚመረቱ የኤክስፖርት ጥራት ያላቸውን ምርቶች በቴሌብር ዘመን ገበያ አማካኝነት ለሀገር ውስጥ ሸማቾች ለማቅረብ የሚያስችል የመግባቢያ ስምምነት መፈራረማቸውን ኢትዮ ቴሌኮም አስታውቋል። ስምምነቱ በኢንዱስትሪ ፓርኮች ውስጥ የሚገኙ አምራቾች ለዓለም አቀፍ ገበያ የሚያቀርቧቸውን ምርቶች ለመጀመሪያ ጊዜ ለሀገር ውስጥ ሸማቾች ተደራሽ ለማድረግ ያለመ መሆኑም ተነግሯል። በዚህም በዘመን ገበያ ላይ ለግብይት የሚቀርቡት ምርቶች ከፍተኛ የጥራት ደረጃ ያላቸው ጨርቃ ጨርቅና አልባሳት፣ ቆዳና የቆዳ ውጤቶች፣ አግሮ ፕሮሰሲንግ ምርቶች፣ የኤሌክትሮኒክስ እና ቴክኖሎጂ ውጤቶች እንዲሁም መድኃኒትና የሕክምና ግብአቶች ይገኙበታል። በሌላ በኩል ኢትዮ ቴሌኮም ሀገራዊ የሆነ የተበታተነ የንግድ ስርዓትን በዲጂታል መንገድ የሚያከናውን ነው የተባለለትንና የዲጂታል ግብይት የሚከናወንበትን ዘመን የተሰኘ ዲጂታል ገበያን ከወራት በፊት ይፋ ማድረጉ ይታወሳል።
ከ13 እስከ 15 ዓመት ያሉ ህጻናትን ጨምሮ በህገወጥ መንገድ ከሀገር ሊወጡ የሞከሩ ከ700 በላይ ወጣቶች ተያዙ። በህገወጥ መንገድ ከተለያዩ የኢትዮጵያ ክልሎች ተውጣተው በህገወጥ ደላላ አማካኝነት ወደ ሳውዲ አረቢያ ለመኮብለል በማሰብ በጉዞ ላይ የነበሩ ኮብላዮች በአፋር ክልል በቁጥጥር ስር መዋላቸውን የአዳአሪ ፖሊስ አስታውቋል። ህገወጥ ስደተኞቹ ደግሞ ከትግራይ ክልል፣ ከአማራ ክልልና ከኦሮሚያ ክልል የመጡ ናቸው የተባለ ሲሆን ከነዚህ ህገወጥ ኮብላዮች መካከል ደግሞ እድሜያቸው ከ13 እስከ 15 የሚሆኑ ህጻናት ይገኙበታል ተብሏል። በተጨማሪም ባለፉት ጥቂት ቀናት ውስጥም ከ700 በላይ ህገወጥ ተጓዦች የኢትዮጵያን ድንበር ሲያቋርጡ በአፋር ክልል ተይዘው ወደ የአካባቢያቸው እንዲመለሱ መደረጉን የባቲ ወረዳ ፖሊስ ኃላፊ ኮማንደር አደም መሐመድ ተናግረዋል። ወጣቶችን ከተለያዩ የኢትዮጵያ አካባቢዎች አሰባስበው ወደ አረብ ሀገር የሚያሸጋግሩ ደላሎችን መያዝ ከባድ ነው የሚሉት ህግ አስከባሪዎች በበኩላቸው ተጓዦች ከደላሎች ጋር ከስልክ ውጪ ሌላ ግንኙነት የሌላቸው መሆኑን አስረድተዋል ሲል ዶቼ ቬሌ ዘግቧል። በመሆኑም በየዕለቱ እየጨመረ የመጣውን የወጣቶች ህገወጥ ፍልሰት ለመከላከል የተጠናከረ የኬላ ቁጥጥር እየተከናወነ መሆኑም ተገልጿል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን ስንሸጋገር በሱዳን እስከ መጪው የፈረንጆቹ አዲስ ዓመት ድረስ የተኩስ አቁም እንዲደረግ ጥሪ ቀረበ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው ደም አፋሳሽ ጦርነት በአፋጣኝ እንዲቆም ጥሪ በማቅረብ እስከ ፈረንጆቹ ጃንዋሪ 1 ድረስ ሰብአዊ የተኩስ አቁም ስምምነት ላይ እንዲደርስ ግብ መቀመጡን አስታውቀዋል። ሚኒስትሩ በሱዳን ያለውን ሁኔታ አስደንጋጭና አሰቃቂ ሲሉ የገለጹት ሲሆን ባለፈው አርብ በውጭ ጉዳይ መስሪያ ቤት በተሰጠው የዓመት መዝጊያ ጋዜጣዊ መግለጫ ላይ በሱዳን እስከ መጪው የፈረንጆቹ አዲስ ዓመት የተኩስ አቁም እንዲደረግ ጥሪ አቀርበዋል። በተጨማሪም የአሜሪካ ዲፕሎማሲያዊ ጥረት በአሁኑ ወቅት 99 በመቶ ትኩረቱን ያደረገው በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል ያለውን ግጭት ለማስቆም ነው ሲሉ ማርኮ ሩቢዮ በሰጡት ጋዜጣዊ መግለጫ ተናግረዋል። ይህ ጥሪ የቀረበውም ሰፊ ዲፕሎማሲያዊ ንግግሮች በተደረጉበት ወቅት ሲሆን ማርኮ ሩቢዮ ከጥቂት ቀናት በፊት ከተባበሩት አረብ ኤምሬት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ አብደላህ ቢን ዛይድ አልናህያን ጋር በስልክ ከተወያዩ በኋላ ነው ተብሏል። በአሁኑ ወቅትም ከ30 ሚሊዮን በላይ ሱዳናውያን አስቸኳይ እርዳታ የሚፈልጉ ሲሆን በሰሜን ዳርፉርና ኮርዶፋን አካባቢዎች የረሃብ አደጋ መከሰቱን ሱዳን ትሪቡን ዘግቧል። በተጨማሪም የተቋረጠው የጤና አገልግሎትና የግብርና መውደምም ደግሞ ሚሊዮኖችን ለበሽታና ለረሃብ አጋልጧል ተብሏል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።